ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ሮብ መረጃዎችን እናልፋለን። በመጀመሪያም አጫጭሮቹን መንግስት የአቶ ልደቱ አያሌውና ሌሎች ግለሰቦች ንብረት ማገዱንም አስታወቀ። ሌሎቹስ እነማን ናቸው? በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። አምነስቲ ኢንተርናሽናል የኢትዮጵያ ኮሪደር ልማት ፕሮጀክት በአስቸኳይ እንዲቆም ጠየቀ። በምን ምክንያት ነው የጠየቀው? በዚህ ላይም ሰፋ ያለ ማብራሪያ ይዘናል። የዕዳ ሽግሽግ ባይኖር ኑሮ ኢትዮጵያ በዚህ ዓመት 2.8 ቢሊዮን ዶላር ዕዳ ትከፍል ነበርም ተባለ። በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። በዝርዝር ወደምናገኛቸው መረጃዎች ስናልፍም መንግስት የአቶ ልደቱ አያሌውና ሌሎች ግለሰቦችን ንብረት ማገዱንም አስታወቀ። የኢትዮጵያ መንግስት የአቶ ልደቱ አያሌው ቤት እንዲሁም በአቶ ሀብታሙ አያሌው እና በጋዜጠኛ ዘመድኩን በቀለ ስም በአዲስ አበባ ከተማ የተመዘገቡ ቤቶችን ማገዱንም ይፋ አድርጓል። አቶ ሀብታሙ አያሌውና በጋዜጠኛ ዘመድኩን በቀለ ስም በአዲስ አበባ ከተማ የተመዘገቡ ቤቶችን ከዛሬ ጀምሮ እንዳይሸጡና በሌላው በማንኛውም መንገድ እንዳይተላለፉ እግድ መጣሉንም አስታውቀዋል። በተጨማሪም መንግስት በላሊበላ ከተማ የሚገኘውን የፖለቲከኛ አቶ ልደቱ አያሌው ቤት ማገዱንም የገለጸ ሲሆን አቶ ልደቱ ከወራት በፊት ይህ ሊሆን እንደሚችልም በተለያዩ መገናኛ ብዙሃን ላይ ሲናገር እንደነበረም ይታወሳል። በቀጣይ መረጃ ከሩሲያ ጋር ጦርነት የጀመረው ዘለንስኪ ነው ሲሉም ዶናልድ ትራምፕ ተናገሩ። ትራምፕ ከሩሲያ ከፍተኛ ጥቃት በኋላ ጦርነት በመጀመር ዘለንስኪ ተጠያቂ አድርገዋል። በዩክሬን በደረሰና ከባድ ነው የተባለው የሩሲያ ጥቃትም 35 ሰዎች ሲሞቱ 117ቶቹ ደግሞ ቆስለዋል። በሶስት ሰዎች ምክንያት በሚሊዮን የሚቆጠሩ ሰዎች ህይወታቸው አልፏል ያሉት ትራምፕም ለዚህም ጦርነት ምክንያት ፑቲን የመጀመሪያውን ኃላፊነት ይወስዳሉ፣ ሁለተኛውን ምን እንደሚያደርግ እንኳን የማያውቁ የነበረውም የጆ ባይደን እና ሶስተኛው ደግሞ ዘለንስኪ ናቸውም ብለዋል። የትራምፕ አስተያየት ሩሲያ እሁድ ዕለት በዩክሬኗ ሱሚ ከተማ ላይ ባደረሰችው ጥቃት ከፍተኛ ቁጣን መቀስቀሱን ተከትሎ የመጣ ሲሆንም ይህ በዚህ ዓመት ሩሲያ በሰላማዊ ዜጎች ላይ ያደረሰችውን እጅግ የከፋ ጉዳት ነውም ብለዋል። ወደ ሌላ መረጃ ስናልፍም ሐረር ከተማ የዓለም ቱሪዝም ከተማ ፌዴሬሽን አባል መሆኗንም ተገለጸ። ሆንግ ኮንግ በተካሄደው የዓለም ቱሪዝም ከተሞች ፌዴሬሽን ጉባኤ ሐረር ከተማ ያቀረበችውን የአባልነት ጥያቄ ተቀባይነት ማግኘቱን የሐረር ክልል ርዕሰ መስተዳድር አቶ ኦርዲን በድሪም ገለጹ። አቶ ኦርዲን በድሪ በማህበራዊ ትስስር ገጻቸው ሐረር ከተማ የፌዴሬሽኑ አባል መሆኗን ሐረር ከሌሎች ከተሞች ጋር ለማስተሳሰር እና አብሮ ለመስራት እንዲሁም የቱሪዝም ዘርፉንም ለማነቃቃት ትልቅ አቅም ይፈጥራልም ብለዋል። እንደ አውሮፓውያኑ አቆጣጠር በ2023 ሐረር ከተማ ከሰሃራ በታች ካሉ ከተሞች የመጀመሪያው የዓለም ቅርስ ከተሞች ድርጅት አባል ከተማ ሆና መመዝገቧም ይታወሳል። እንዲሁም ከከተማዋ የጀጎል ዓለም አቀፍ ቅርስንም ጨምሮ በተባበሩት መንግስት የሳይንስ ትምህርት ባህል ተቋም ዩኔስኮ የተመዘገቡ የዓለም አቀፍ ቅርሶች መገኛ ከተማ መሆኗም ይታወሳል። ወደ ቀጣይ መረጃ ስናልፍ ቻይና የአሜሪካ ብሔራዊ ደህንነት ኤጀንሲ የበየነ መረብ ጥቃት ፈጽሞብኛል ስትልም ከሰሰች። የቻይና መንግስት ሚዲያ በድርጊቱ ላይ ተሳታፊ ናቸው ያላቸውን 3 የአሜሪካ ብሔራዊ ደህንነት ቢሮ ሰራተኞችን ስም ዝርዝር ይፋ ያደረገው ሲሆንም በጥቃቱም እንደ ሁዋዌ የመሳሰሉ ግዙፍ የቻይና ኩባንያዎች ኢላማ ተደርጎባቸዋልም ብለዋል። መገኛቸው በአረቢያን ከተማ ያደረገው የቻይና ፖሊስ የአሜሪካ ብሔራዊ ደህንነት ኤጀንሲ ከፍተኛ የሆነ የበየነ መረብ ጥቃት ከፍቶብናል በማለት የከሰሰ ሲሆንም ክስተቱም ያጋጠመው ደግሞ ባለፈው የካቲት ወር ላይም ነበርም ብለዋል። ፖሊስ አክሎም እንደተናገረው 3 የኤስኤንኤ ሰራተኞች ጥቃቱንም በማቀናጀት ከሶ እየፈለጋቸው መሆኑንም የገለጸ ሲሆን ከግለሰቦቹ በተጨማሪም የካሊፎርኒያ የቨርጂኒያ ቴክኖሎጂ ዩኒቨርሲቲዎች በጥቃት ላይ እጃቸው አለበት ማለቱንም ዢንዋ ዘግቧል። የኤንኤስኤ አባላት ተብለው የተለያዩ ግለሰቦችም ካትሪን ዊልስ፣ ሮበርት
ስቴፈን ጆንስ የተባሉ ሲሆን ከዚህ ቀደም በተመሳሳይ የበየነ መረብ ጥቃቶች ሲሳተፉ ነበር ሲልም ጆዋን ይዞት የወጣው ዘገባ ያሳያል። ነገር ግን ሁለት የአሜሪካ ዩኒቨርሲቲዎች በምን መልኩና በደረጃ በጥቃቱም ላይ መሳተፋቸውንም አልተገለጸም። ክሱን በተመለከተ ሮይተርስ በቻይና የሚገኘውን የአሜሪካ ኤምባሲን ቢጠይቅም መልስ አለማግኘቱንም አስነብቧል። ምንም እንኳን የበየነ መረብ ጥቃቱ የካቲት ወር ላይ የተፈጸመ ነው ቢባልም ከወራት በኋላ አሁን ይፋ መደረጉ የተፈለገበት ምክንያት ግልጽ ነው። ምክንያቱም ደግሞ ሁለቱም ሀያላን ሀገራት በጦፈ የንግድ ጦርነት ውስጥ ገብተዋልና ሲሉም ተንታኞቹም ተናግረዋል። ወደ ቀጣይ መረጃ ስናልፍም አምነስቲ ኢንተርናሽናል በአዲስ አበባና ሌሎች አካባቢዎች ያለ ተገቢ ምክክር፣ ካሳ ወይም ህጋዊ ጠበቃዎችም በግዳጅ ከቤት ማፈናቀል እየተፈጸመ መሆኑን በመጥቀስ የኢትዮጵያ ፌዴራል መንግስት የኮሪደር ልማት ፕሮጀክትን በአስቸኳይ እንዲያቆም ጠየቀ። የሰብአዊ መብት ተሟጋች ድርጅት ሚያዝያ 6 ቀን 2017 ዓ.ም ባወጣው ሪፖርትም ቢያንስ 872 ሰዎች በአዲስ አበባ ከተማ ቦሌና ለሚ ኩሩ ክፍለ ከተሞች በ2016 ዓ.ም ህዳር ወር ከቤታቸው መፈናቀላቸውን በምርመራው ማረጋገጡን ገልጿል። ከነዚህ ውስጥም 254ቱ የቤት ባለቤት ሲሆኑ 618 የሚሆኑት ተከራዮች ናቸውም ተብሏል። ወደ ቀጣይ መረጃ ስናልፍም የዕዳ ሽግሽግ ባይኖር ኑሮ ኢትዮጵያ በዚህ ዓመት 2.8 ቢሊዮን ዶላር ዕዳ ተከፍል ነበርም ተባለ። የኢትዮጵያ መንግስት በ2017 በጀት ዓመት የነበረውን ከፍተኛ ዕዳ ጫና በግልጹም አስቀምጧል። የፕላንና ልማት ሚኒስትሯ ፍጹም አስፋው እንደተናገሩት ምቹ የዕዳ ማስተካከያ ወይም ሽግሽግ ባይኖር ኖሮ ሀገሪቱ በዚህ ዓመት ብቻ 2.8 ቢሊዮን ዶላር የሚገመት ከፍተኛ ዕዳ መክፈል በግድ ያላት ነበርም ብለዋል። ይሁን እንጂ መንግስት በጂቲዮኒ የጋራ ማዕቀፍ ውስጥም ከአበዳሪያት አገራት ኮሚቴዎች ጋር ባደረገው ውጤታማ ድርድርም 1.9 ቢሊዮን ዶላር ብቻ ለመክፈልም ተችሏል። ይህም ዕዳ ሽግሽጉን በግምት 1 ቢሊዮን ዶላር የሚሆን እፎይታ እንዳስገኘላቸው ሚኒስትሯም አመላክተዋል። በተጨማሪም በ2016 በጀት ዓመትም መገባደጃ ላይ የሀገሪቱ ጠቅላይ የውጭ ዕዳም ከሀገር ውስጥም አጠቃላይ ምርትም ጋር ሲነጻጸር 13.7 በመቶ እንደነበርም ዶክተር ፍጹም አስፋውም አብራርተዋል። በአጠቃላይ የኢትዮጵያ መንግስት ከአበዳሪ ኮሚቴዎች ጋር ባካሄደው ገንቢ ውይይትም በመርህ ደረጃ 3.5 ቢሊዮን ዶላር የሚሆን ዕዳ እፎይታም ስምምነት ላይ ደርሷል። ይህ ስምምነት እንደተገለጸው በ2017 ዓ.ም የ1.5 ቢሊዮን ዶላር፣ በ2018 የ400 ሚሊዮን ዶላር እና በ2019 የ500 ሚሊዮን ዶላር እንዲሁም በ2020 1 ቢሊዮን ዶላር ዕዳ ሽግሽግን ያካተተ እንደ ሲልም ካፒታል ዘግቧል። ወደ ቀጣይ መረጃ ስናልፍም ተማሪዎች ወደ ትምህርት ቤት ስልክ የሚባል ነገር ይዘው እንዳይገቡ ለማድረግ እንቅስቃሴ መጀመሩ ትምህርት ሚኒስቴር አሳወቀ። የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ በሚመሩት የትምህርት ዘርፍ ላይ ስለ አፈጻጸምና ስለ ታቀደው እቅዶች ማብራሪያ ሰጥተዋል። በሰጡት ማብራሪያ በሚቀጥለው ሳምንት ከትምህርት ቢሮዎች ጋር ውይይት እንደሚካሄድም ጠቁመዋል። በዚህም ወቅት ተማሪዎች ስልክ ትምህርት ቤት ይዘው እንዳይገቡ ለማድረግ ስለሚደረገው እንቅስቃሴ እንደሚመክር ገልጸዋል። የጋራ ስምምነት ላይ ከደረስን ከሚቀጥለው ዓመት ጀምሮ ተማሪዎች ትምህርት ቤት ገብተው ትምህርት መከታተል ነው እንጂ ከስልክ ጋር የሚጫወቱበት ሁኔታ እንዳይፈጠርም ይደረጋልም ብለዋል ፕሮፌሰር ብርሃኑ ነጋ። ወደ ቀጣይ መረጃ ስናልፍም ቡርኪና ፋሶ የተለበሱ ልብሶችን ከአሜሪካ ወደ ሀገሯ እንዳይገቡም ከልክላለች። ቡርኪና ፋሶ ውሳኔውን በዚህ ሳምንት የወሰነች ሲሆንም የሀገር ውስጥ የጨርቃጨርቅ ምርቷን ለማበረታታትና በባህል ለመኩራት ውሳኔ መወሰኑንም ተገልጿል። የቡርኪና ፋሶ መንግስት ቃል አቀባይ የአፍሪካውያን ምርትም ለመልበስ ለአፍሪካ ጊዜው አሁን ነውም ብለዋል። ቃል አቀባዩ ሀገር በቀል የፋሽን ኢንዱስትሪያችን የሚጎሉትንም በውጭ ሀገራት የተለበሱ ምርቶች ላይ ያለንን ጥገኝነት መቀነስ ይገባልም ብለዋል። በ2023 በመፈንቅለ መንግስት ስልጣን በያዘው የ37 ዓመቱ ወታደር ኢብራሂም ትራኦሬ የምትመራው ቡርኪና ፋሶ የፖለቲካ እና የኢኮኖሚ ለውጦችን እያደረገች ስትገኝ ከፈረንሳይ ጋር ያላትን ግንኙነት ከማሻከሯ
ፊቷን ወደ ሩሲያ ማዞሯም ይታወሳል። ትራኦሬ በቡርኪና ፋሶ ለረጅም ዘመናት የቆዩ የፈረንሳይ ወታደሮችን ከሀገራቸው በማባረር በሩሲያ ወታደሮችን ተክተዋል። ትራኦሬ ወርቅ ሳናጠራ መላካችን ገቢያችንን ይቀንሳል በማለት በቀን 450 ኪሎ ግራም ወርቅ የሚያጣራ የወርቅ ማጣሪያ እንዲገነባም አድርገዋል። የተለበሱ ልብሶች ወደ ሀገሪቱ እንዳይገቡም የተወሰነው ውሳኔም የኢኮኖሚ ለውጥ አካል ሲሆንም ፕሬዝዳንቱ የሀገራቸው የባህል ልብስም እንዲለበስና የሀገር ውስጥ የልብስ አምራቾች እንዲነቃቁም እንደሚፈልጉ ተናግረዋል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።